እሺ ጥያቄሽ ምንድን ነው? እሱ እኔ በሆነ ምክንያት በሆነ ምክንያት ልከፍር ፈልጌ ነበረ። እንዴት ይታያል? ያኔ በተወሰነ ሰዓት ማለት ነው መልሳለሁ ኢንሻአላህ ካልሞትኩኝ። ምክንያቱ ምንድን ነው? ባልሽ አልፈታም ብለሽ ምክንያቱ እንደዛ 30 እንደዛ ነገር በዛ በከፈርሽበት ቅጽበት ብትሞት የዘላለም ጀሃነም እኮ ነው የምትሄጂው። እሱ ግራ ገባኝ። ጠይም እናድርግ አቅሜ በላይ ሆነ። ማድረግ ያለብኝ ብለሽ መጠየቅ እንጂ ችግር ካለ በህይወታችሁ ጉዳይ ላይ ኩፍር የፈለገ ቢሆን መፍትሄ አይሆንም ለትዳራችሁ። ይሄን የምታደርጉ ሴቶች ካላችሁ አይፈቅድም እንደዚህ ማድረግ። ኒካሁም አይወርድም በዚህ ሆን ብላችሁ አስባችሁ በዚህ ነገር ማድረግ። ለማንኛውም ባልሽ ምን አድርጎች ነው? ወይንም ደግሞ በመካከላችሁ ያለው ነገር ምንድን ነው? ፍቺ እንድትጠይቂው ያስፈለገሽ ያነሳሳሽ ነገር ምንድን ነው? እስኪ ንገሪኝ። እሱም ፍቺ ጠይቃችሁ ታሳማኝ ምክንያት ተገኝቶበት ባል እምቢ ካለ ሸሪያ ፍርድ ቤት ሄዳችሁ እናንተ ማስወራት ትችላላችሁ። እናንተ መሄድ ካልቻላችሁ ለቤተሰቦቻችሁ ክልና ስታችሁ እነሱ ሄደው ማስወረድ ይችላሉ። ቀላል ነገር እኮ ነው። ችግሩ ሁሉም ቦታ ሞክሬያለሁ። እሱ ምንም እንትን አላለልኝም። ያኔ ያልሞከርኩት ነገር የለም። ባልተቤቴ ስራ አይሰራም። እኔ ብቻ ነኝ የምለፋው። በቃ ካረብ ቤቱን ያኔ እኔ ብቻ ነኝ እንትን የምለው፣ እሱ አይሰራም። ፍታይ ስለው ደግሞ 30,000 ሪያል በሳውዲ ካልከፈልሽ ምናምን አለኝና እኔ ደግሞ ያለኝን ልክፈልህ 30,000 የት አምጥቼ ነው የምከፍልህ ስለው በቃ ብዙ ነገር አሳልፍ ያለሁኝና እምቢ አለ። አሁንም እየሰራሽ ነው አስባለሁ ምናምን አለ። ምን ላድርግ ጠይብ፣ እኔ ይሄ ነው ሀሳቤ። እኔ ከፍሬ በቃ መለሳለሁ ካልሞትኩኝ። እንዳልሞት ብቻ ደው አድርጉልኝ ከፍሬ ማለት ነው። ይሄ ነው አማራጭ። እሱ እንደሱ አይቻልም እያልኩሽ ነው። ሙስሊም ከሆንሽ ስለ እስልምና እየጠየቅሽ ከሆነ አይቻልም መክፈር እያልኩሽ ነው። መፍትሄው ምንድን ነው ብለሽ ጥያቄ ጠይቂ። እንደዚህ አትበሉ። ሰው ለቅጽበት ያክል አላህ ስብሐነ ወተዓላን ይክዳል። ያለ ስራ ነው ስራ መስጠት እንዴት አድርገውና አዳምጪ በቃ እሺ። ኒካሁ አይወርድም። እሺ አይዞሽ። እንዴት አድርገን አንቺ እንዳልሽ ከሆነ ራሱን ከመቆጣጠር ውጭ ወጥቶ ነው ይሄን ቃል ያለው። ራሱን አያውቅም ነበር በሰዓቱ ከንዴቱ የተነሳ ብለሻል። እንደዚያ ከሆነ አንዱ ኒካ አይወርድም። ምክንያቱም ዑለሞች ምን ብለዋል? ብላህ አለይክ ሁሴን፣ ብላህ አለይክ አትበለው፣ በቃ ወርዷል በለኝ፣ አልፈልግም። ብላህ አለይክ አዳምጪ። አንድ ሰው ራሱን በማያውቅበት ቅጽበት ፈትቼሻለሁ ቢል ኒካሁ አይወርድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሩፊዐ አልቀለም ዐን ሰላስ ዐኒል መጅኑን ሐታ የፊቅ ብለዋል። ከሶስት አካሎች ብዕር ተነስቶላቸዋል። ያ ማለት የሚናገሩትና የሚሰሩት ሕክም አይሰጥበትም፣ አይያዝም። አንደኛ የአእምሮ ህመምተኛ ወደ ንጹህ አእምሮ እስኪመለስ ድረስ፣ ሁለተኛ ህፃን ልጆች ለአቅመ አዳም እስኪደርሱ፣ ሶስተኛ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጠላቁል ገድባን ላ የቃዕ ዑለሞች ይህን መሰረት አድርገው የተቆጣ ሰው ፍቺው አይወርድም፣ ኒካህ አይወርድም። ነገር ግን ቁጣ ለሁለት ይከፈላል። አንደኛ ራሱን ከመቆጣጠር ውጭ አስወጣው የሆነ ከባድ ንዴት፣ የዛኔ ወደ እብደት ዓለም ይገባል ሰው፣ የዛኔ አይወርድም። ራሱን ከመቆጣጠር ውጭ ያላስወጣው ንዴት ከሆነ ቀላል ንዴት ከሆነ ግን ኒካሁ ይወርዳል። ያም ሆነ ይህ ግን አደራ ሚስቶቻቸውን በመልካም ያዟቸው። ሴቶች የአላህ ስብሐነሁ ወተዓላ አደራ ናቸው። የነቢዩ ሰለላሁ ዐለይሂ ወሰለም አደራ ናቸው። አላህ ስብሐነሁ ወተዓላ በቁርአን ላይ ወዓሽሩሁነ ቢልማዕሩፍ ይላል። በጥሩ ሁኔታ ተኗኗሯቸው ሚስቶቻችሁን። በሌላ ቦታ ላይ ፈኢምሳኩም ቢማዕሩፊን አው ተስሪሁን ቢኢሕሳን አለ። ሴቶችን ካገባችኋቸው ወይ በጥሩ ሁኔታ ያዟቸው፣ ካልሆነላችሁ ደግሞ በጥሩ ሁኔታ በሰላም ተለዩ። እሱ አመሰግናለሁ ስላስገባኸኝ። ሁላችሁንም ከታችም ከላይ ያላችሁን ሰላም ብያለሁ። የኔ ጥያቄ ከቁርአን ነው የምጠይቀው።
ጥያቄና መልስ ነው አይደል? እዚህ ጥያቄና መልስ ነው። ልክ ነው። ችግር የለም። እሺ፣ አመሰግናለሁ። ሁለት ጥያቄ ብቻ ነው ለእኔ የምጠይቀህ። አንደኛው ልክ ኢሳ እንደ ኢሳ አልመሲህ የተባለ ነብይ አለ ወይ? በእናንተ አልመሲህ ተብሎ የተጠራ ነብይ አለ ወይ? ሁለተኛ ጥያቄ ደግሞ የአላህ ቃልና መንፈስ የተባለ ከኢሳ ውጪ ሌላ ነብይ አለ ወይ? ይህን ሁለቱም ብቻ መልስልኝ። መልካም። አልመሲህ የሚለው ቃል የተወሰደው መሰሐ ከሚለው ነው። መሰሐ ማለት አበሰ ወይንም ዳበሰ እንደማለት ነው አልመሲህ። ስለዚህ ዳባሹ ወይንም አባሹ እንደማለት ነው። በዚህ የተሰየመበት ምክንያት መሲሁ ለምንድን ነው ከተባለ በመዳበስ ወይንም በመዳሰስ ሰዎችን ሊፈውስ ስለነበር ነው። ለምጥ ያለባቸውን ሰዎች ካነ የምሰሕ አላ ዘዊል ዓሃት ያዕኒ ፈዩዳዊህም ብኢዝኒላህ ዐዘ ወጀል። ለምጥ ያለባቸውን ሰዎች በመዳበስ እንዲሁም ደግሞ በአይናቸው ማየት የተሳናቸውን ቢስሚላህ ብሎ በአላህ ስም በመዳበስ እና ሌሎች በሽታዎች አካላዊ በሽታ ያለባቸውን ሰዎች በመዳበስ ይፈውስ ስለነበር ዳባሹ ወይንም መሲሁ ተባለ። በዚህ መንገድ ሌላ ተአምር ያደረጉ ነቢያቶች ለምሳሌ አላህ ሱብሓነሁ ወተዓላ ሌላ ለተለያዩ ነቢያቶችም እንዲሁ እንደ የጊዜያቸው የተለያየ ተአምር ይሰጣቸዋል። ከዚህ አንጻር ነው እሱ መሲሁ የተባለው እንጂ የተለየ ነገር ሆኖ አይደለም። ሰዎችን በመዳበስ ይፈውስ ስለነበር ነው። ይህንንም በቁርአን ላይ አላህ ይናገራል። ወኡብሪኡ ልአክመሃ ወልአብረሰ ወሕይል መውታ እያለ መሲሁ እንዲናገር አድርጎታል። ማየት የተሳናቸውን ሰዎች በመዳበስ ይፈውስ ነበር። ለምጽ ያለባቸውን ሰዎች በመዳበስ ይፈውስ ነበር። ከዚህ አንጻር ተባለ። ለይህ ሁሉም ነቢይ የየራሱ የሆነ ማዕረግ አለው። መሲሁ ዒሳ መሲሁ በመባል ተጠራ። ከእርሱ በላይ ማዕረግ የተሰጣለ ወይ? አዎ አለ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የእርሳቸው ማዕረግ ምን ነበር ከተባለ መሲሁ ከሚለው ሌላ ማዕረግ አልኸሊል ይባላል። አልኸሊል ማለት አላህ ከሁሉም ፍጥረት በላይ ወዳጅ አድርጎ የያዘው ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቃል በቃል ሲናገሩ ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ከፍጥረቱ ሁሉ በላይ መሲሁንም ይጨምራል ከፍጥረቱ ሁሉ በላይ ኸሊል አድርጎ ይዘኛል ይላሉ። አየሽ፣ ይህ ለእርሳቸው የተሰጠ ማዕረግ ነው። ለሙሴስ የተሰጠው ማዕረግ አለ ወይ? አዎ አለ። ምንድን ነው? ከሊሙላህ ይባላል። አላህ ያናገረው ማለት ነው። አየሽ አይደለ? አላህ በቁርአን ላይ እርሱን ሲጠራው በዚህ መልኩ መሲሁን አልጠራበትም። ለምሳሌ ወከለመ ላሁ ሙሳ ተክሊማ ይላል። እኔ አላህ ሙሴን ማናገርን አናገርኩት። ስለዚህ ሙሴን ምን ብለን እንጠራዋለን? ከሊሙላህ ብለን እንጠራዋለን። አየሽ፣ ዳውድ ምን ይባላል? ዳዊት ኸሊፈቱላህ ይባላል። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይላል። ኸሊፈቱላህ ማለት የአላህ ምትክ ማለት ነው በምድር ላይ ገብቶሻል አይደለ? አንተ ዳውድ ሆይ ዳዊት እኔ በምድር ላይ አንተን ምትክ አድርጌሃለሁኝ ይለዋል። እነዚህ ነቢያቶች የተሰየሙባቸው የየራሳቸው የሆኑ ማዕረጎች ናቸው። ይሄን የሰየማቸው ማን ነው ከተባለ አምላክ ራሱ ነው። ገብቶሻል አይደለ? ከሁሉም በላይ ማዕረግ ግን ከመሲሁም ሆነ ከኸሊፈቱላህ ከከሊመቱላህ ከሁላቸውም በላይ ኸሊሉላህ የአላህ የቅርብ ወዳጅ ተደርጎ የተያዘው ያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይበልጣሉ። ከዚህ አንጻር ነው። ሌላኛው ቃልና መንፈስ የሚለው ለመሆን አላህ ስብሐነሁ ወተዓላ መሲሁን በምን መንገድ ነው ያስገኘው ከተባለ ከወንድ ዘር ፈሳሽ እንዳልሆነ እናምናለን እኛ ሙስሊሞች። ተአምራዊ በሆነ መንገድ ከድንግል ማርያም ወንድ የሚባል ሳይገናኛት አላህ ስብሐነሁ ወተዓላ እንደፈጠረው እናምናለን። በምን መንገድ ታዲያ? በቃልና በመንፈስ ነው ያስገኘው። ገብታችኋል? በቃልና በመንፈስ። አሁን ታዲያ ጥያቄው ምንድነው? በቃልና በመንፈስ እሱን ብቻ ነው ወይ ያስገኘው ከተባለ አይደለም። ሌላን አካል አለ? አዎ፣ አዳምን በቃልና በመንፈስ አስገኘሁት እያለ ይናገራል። አዳምንም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው፣ መሲሁም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው። ታዲያ ለአዳም በቃልና በመንፈስ እንዳስገኘው የተናገረበት ቦታ አለ ወይ? አዎ አለ። በቃል እንዳስገኘው ሲናገር ምን አለ? ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን ይላል። አዳምን ምን ብሎ ገለጸው? ሁን አልኩት ወዲያውም ሰው ሆነ አለ። ሁን በሚለው በቃሉ አስገኘው። መሲሁንስ ሁን በሚለው ቃል እንደሆነ ይናገራል። መልአኩ ገብርኤል ወደ መርየም ጋር ተልኮ በመጣ ጊዜ ቃለት ረቢ አና የኩኑ ሊ ወለድን ወለም የምስስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አያችሁ፣ ማርያም ገብርኤልን ጠየቀችው ልጁን እንደሚፈጠርላት ምናምን ከነገራት በኋላ እንዴት ነው ይሄ የሚሆነው? ወንድ ነክቶኝ የማላውቅ ሰው ባለችው ጊዜ አምላክሽ አላህ አንድን ነገር ማድረግ ከፈለገ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃል እንደሚያስገኘው ነገራት። አዳምን ቅድም ብሏል፣ ሁን በሚለው ቃል አስገኘሁት አለ። አየሽ አይደለ?
ይህ በቃል አንድ አይነት እንደሆኑ እናገኛለን። ሁለቱም ሁን በሚለው ቃል ነው የተገኙት። ሁለተኛው ምንድነው? በመንፈስ የሚለው ነው። መሲሁ ከመንፈስ ነው ወይ የተገኘው? አዎ። አላህ ስብሐነ ወተዓላ ከፈጠራቸው ከሩሖች ከመንፈሶች መካከል በእነዚያ ባንዶቹ መንፈስ እንዳስገኝ ይናገራል። ምን ይላል? በሱረቱ ኒሳ ላይ ስለ መሲሁ ሲናገር ኢነማ ልመሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ይላል። ከእኔ ከሆነ መንፈስ እያለ ይገልጸዋል መሲሁ። ገብታች አለ አደለ? አዳምንስ ከመንፈሴ ብሎታል፣ እርሱንም ቃል በቃል ገብታች። ከየቱ ጋር ነው ከተባለ በሱረቱል ሒጅር ላይ ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ይላል። ፍጥረቱንም ባስተካከልኩና ባሟላሁት ጊዜ አዳምን ከመንፈሴም በዘራሁበት ጊዜ ይላል። ሚን ሩሒ ብሎ ቃል በቃል ጠቅሶታል። አያችሁ። ስለዚህ ኢየሱስ ክርስቶስ በቃልና በመንፈስ እንደተፈጠረ ሁሉ አዳምም ልክ እንዲሁ በቃልና በመንፈስ ነው የተፈጠረው። ምንም ልዩነት የላቸው። አይ ኦኬ። ስለዚህ አልመሲ አሁን የኔ ጥያቄ የመጨረሻው አልመሲ የተባለ ከኢሳ ውጭ የለም፣ ግን ማዕረግ ይለያያል ነው መልስህ ያንተ? መሲህ የሚለው ሌላ ነገር አይደለም። የታመመ ሰው ይዳብስ ስለነበር በቃ አባሹ ተባለ፣ ሌላ ነገር አይደለም። ልክ እንዲሁ ከዚያ ውጭ ሌሎችም ነቢያት ማዕረግ ተሰጥቷቸዋል። ለእሱ የተሰጠው መሲህ የሚለው መጠሪያ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው ከማንኛውም ነቢይ በላይ ነው። አልኸሊል የሚል ነው እያልኩ ሐዲስ ላይ ላሳይ እችላለሁኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ኸሊል አድርጎ ይዘኛል ይላሉ። ኸሊል ማለት የቅርብ ወዳጅ ማለት ነው። ከማንም ፍጥረት በላይ ቅርብ ወዳጅ አድርጎ የያዘው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነው። ልክ እንዲሁ መሲህ የሚለው ሌላ ነገር እንደው መሲሁ ደጃል የሚባል ነገር አለ። ሐሰተኛው መሲህ ይመጣል አይደል? የዓለም ፍጻሜ ጊዜ እሱን ታውቂያለሽ? ደጃል የሚባለው እሱን መሲህ ተብሎ ተጠርቷል። መሲህ ለምንድን ነው እሱ መሲህ የተባለው ከተባለ አይኑ የታበሰ የተዳበሰች ስለሆነች። አየሽ፣ ቅድም ብያለሁኝ። መሰሐ የሚለው ዳበሰ ወይንም ከዚህ ጋር ሊመጣ ነው። እርሱም መሲሁ ተብሏል። መሲሁ ተብሏል እሱ። ነገር ግን ይህ ሐሰተኛው መሲህ ነው። ይህ እውነተኛው መሲህ ነው ዒሳ ዓለይሂ ሰላም። ወሻለ አይደለ? ይህ እሱ የተሰየመበት የታመሙ ሰዎችን በመዳበስ ይፈውስ ስለነበር ነው። ማዕረግ ነው። ከአምላክ ዘንድ የሚሰጣቸው ማዕረግ ነው። በላጩ የማን ነው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸው ይበልጣል። ኦኬ፣ አመሰግናለሁ። በቃ ለሌላ ልልቀቅ መድረሱ። ቴንክ ዩ። በመጀመሪያ ደረጃ ያው እኔ ጠይቄ ሚውት አደርጋለሁ፣ ከዛ ትመልስልኛለህ ማለት ነው። ከዛ ሁሉ ሐዋርያና አስተማሪዎች መካከል መሐመድን እንዴት ልትመርጡ ቻላችሁ? እንዴት ልትከተሉ ቻላችሁ? ማለት ኤቪደንሳችሁ ምንድን ነው? ላይክ ጅብሪል መጥቶ ነግሮኛል አለ እንጂ አሁን ከሌሎች ሰዎች ሊለየው ወይም እሱን እንደ ነብይ ተደርጎ ሊወሰድ የሚችልበት መንገድ ምንድን ነው? ምክንያቱም በሰውኛ እንኳን ኤኒባዲ መጥቶ በቃ እኔ ጅብሪል ነግሮኛል ሶ ዩ ሃቭ ቱ ፎሎ ሚ ካለ ልትከተሉት ነው ወይ ማለት ነው ወይ? ሁለተኛው ጥያቄ ያው ሁለት ጥያቄ ነው ያለኝ። ስጨርስ ሁለቱንም ትመልስልኛለህ። አንዳንድ የነብይነት ሚዛን ምንድን ነው መጀመሪያ አስቀምጨው እና በዛ ሚዛን መዝኛል። ችግር የለም። ነብይ የሚባለው አንድ አካል ምን ሲያደርግ ጊዜ ነው። የነብይነት ሚዛን ምንድን ነው? ኖ ዋይ ዩ አስክ ሚ። እኔ ጠየቅኩ መመለስ አለብህ። የጠየቅኩህን ጥያቄዎች መመለስ አለብህ አይደል? ነብይ የሚባለው እናንተ ነብይ ብላችሁ ያሰባችሁት ነብይ አይደለም። እንዴት ልትከተሉ ቻላችሁ? አሁን ላይክ ኢየሱስ ክርስቶስን እነ ጴጥሮስ መላእክቶች እራሱም እግዚአብሔር ስለ ኢየሱስ ክርስቶስ ተናግሯል። ነብይ ምንድን ነው? ሁለተኛውን ጥያቄን አዳምጠኝና እኔ ሚውት አድርጌ ስራ ስላለብኝ ነብይ ምንድን ነው? እሱን እንድትመልስልኝ እኮ ነው እየጠየቅኩ ያለሁት። እንዴት ነብይ ያላችሁ? እናንተ ነብያችን አስተማሪያችን ብላችሁ የምትከተሉት ሰው ምንድን ነው እሱን እንድትከተሉ ያደረጋችሁ ነው? አስተማሪያችሁ ያው ቀጥተኛውን መንገድ ይመራናል ብላችሁ የምትከተሉት መምህር ማለት ነው። ነብይ ማለት ነው ማለት ነገርኩህ እኮ አትጃጃይ። ታያቸው እነሱ ነብይ ማለት ምን ማለት ነው? እሱን ንገሪኝና በነብይ ሚዛን እናያቸዋለን እርሳቸውን። ከዚያ በኋላ ችግር የለም። ቀጥተኛውን መንገድ የሚመራ መምህር ማለት ነው ነብይ ማለት። የት ጋር ነው እንደሱ ያገኘሽው? ስለዚህ መመለስ የማትችሉትን ጥያቄ ሁላችሁ ሙስሊሞች ለምን ትደበቃላችሁ? በጥያቄ
ነቢይ ማለት ምን እንደሆነ አያውቁም። ማስረጃ አምጡ ስላቸው ጊዜ ቀጥታ ሙስሊሞችን ወደ መሳደብ ይሄዳሉ። አያቸው አይደለ? ነቢይ ማለት ምን እንደሆነ እንኳን አያውቁም፣ ግን ነቢይ አይደለም ብለው ይቃወማሉ። በባዶ ተነስተው አያቸው ክርስቲያኖች ነቢይ ማለት ምን እንደሆነ አታውቁም። ነቢይ ማለት ምን እንደሆነ አታውቁም እስካሁን። ይወታቻል አይደለ? ይሄ ነው አሁን ምንድነው ነገሩ? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት አምላክ አላህ ሱብሓነሁ ወተዓላ ራሳቸው ናቸው የተናገሩት ይላሉ። ለራሳቸው አይደሉም፣ ራሳቸው አይደሉም። አምላክ ራሱ ነው የሚናገርላቸው ለነቢያቶች። ምን አለች ቅድም? የኢየሱስን እንትን ማንነት እግዚአብሔር ተናግሮለታል አለች። አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ነገረላቸው። ያው አላህ ሱብሓነሁ ወተዓላ ያ አዩሃ ነቢዩ ኢና አርሰልናከ አለ፣ አንተ ነቢይ ሆይ እኔ አንተን ልኬሃለሁ አለ ቃል በቃል። አያቸው አይደለ? ያ ነው ሙሐመዱን ረሱሉላህ አለ። ሙሐመድ የእኔ የአምላካቸው የአላህ መልእክተኛ ነው ብሎ መሰከረላቸው። ያ ነው። ሌላስ አካል በአብሯቸው የነበረ የመሰከረላቸው አለ? አዎ ኩል ሃኡላኢ ሰሃባ፣ እነዚያ ሁሉ ሰሃቦች ነቢይ እንደሆኑ ይመሰክሩ ነበር። ልክ ጴጥሮስ የኢየሱስን ማንነት መሰከረ ትላላቸው። አብሮ የተኖረው መሰከር አይደለ? ስለዚህ ሰሃቦች መሰከሩ። ይሄ ከሆነ የምትፈልጉት ያታቻለ አይደለ? ይሄ ነው ሰሃቦች ቃለ ረሱሉላህ እያሉ ሁላቸውም የአላህ መልእክተኛ እንደሆኑ ይመሰክራሉ። ጴጥሮስን መሰከረ። ሽኑሃ ይሄን ይመስላል ቅዱሳኖች። አምላክን ማለት ነው። እኔ አንድ አምላክን መፈለግ የጀመርኩት 2 ዓመት ነው። በ2 ዓመት ግን ፈጣሪ መስገን ባንተ ሰበብ አገኘሁት አንድን ፈጣሪ ማለት ነው። ግን ሁሉም ኦርቶዶክስ ስለ ስላሴ ገብቶት አይደለም እያመለከ ያለው። ማንኛውም ስለ ስላሴ እኔ የስላሴ አስተምሮት አእምሮውን ማያጨልለው ኦርቶዶክስ አለ ብዬ እንትን አይደለም መቼም ቢሆን ማለት ነው። መቼም ገብቶት አይደለም። እናት አባቴም ገብቷቸው አይደለም እያመለኩት ያሉት ማለት ነው። ሁለተኛ ደግሞ ኢየሱስ ክርስቶስ የትም ቦታ መጽሐፍ ቅዱስ ላይ እኔን አምልኩ ያለበት ቦታ እኔ በነገራችን ላይ ኢየሱስ ክርስቶስን ነብይነት የተቀበልኩት በቁርአን ሳይሆን በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ በማንበቤ ነው። እስከ ዛሬ ድረስ ግን ያላመለኩት ወደ እስልምና ያልገባሁት መጽሐፍ ቅዱስን ባለማንበቤ ነበረ። መጽሐፍ ቅዱስን አንብቤ ግን ኢየሱስ ክርስቶስን ነብይነት ተቀብዬ እስልምና ላይ ገብቼ አረጋገጥኩኝ ማለት ነው። እና የትም ቦታ የለም መጽሐፍ ቅዱስ ላይ የትም ቦታ አብን አምልኩ እኔን የተከተልኩትን ተከተሉ እያለ እኛ በግድ ጌታ ካላረግን ብለን የምንከተለው እኛ ነበርን። እና ይህን ቻሌንጅ ጀምረዋል። ይሄን ለማደናቀፍ ሻሃዳ የሚፈልጉ ልጆች በጣም ብዙ አሉ። እኔም ፈጣሪ ካለ የዛሬ 2 ዓመት ሙሉ ቤተሰቦቼን ወደ አንተ አምጥቼ ሻሃዳ እንደማስይዝ ለፈጣሪ ሁሌ ምኞቴ ነው። ግን ይሄን ነገር ሙስሊሞች እንድታውቁ ፈልጋለሁ። ሻሃዳ ሚዝ ሁሉም አለ አውቆ ነው እያላችሁ እየተዘናጋችሁ ሰው ወደ እስልምና እንዳይመጣ የጀመሩ ሴራ ነው። እኔ ቴሌግራም ላይ ትልቅ ቻናል ላይ የነሱ ቻናል ላይ ያለውኝ ይሄን ቻሌንጅ ጀምረዋል። በጣም እንትን ብለዋል፣ ተወዛግበዋል። ለምን ወደ እስልምና የሚመጣ ሰው ብዙ ሰው ስላለ በጣም ቻሌንጅ ላይ ናቸውና ጥንቃቄ እንድታረጉ ነው የምነግራችሁ እኛ ሙስሊሞች። ይሄን ነገር ማንም ነገር እንትን ልዳችሁ ፈልጋለሁ። አመሰግናለሁ። ዳዊት ሜታን አንሳ። እሺ አመሰግናለሁ ሳራ ለሰጠችው። እኔንም ስለሚነካ እንደዚህ አይነት አይሁስ እኔንም ይጠቀልላል። ኦርቶዶክስ ስለሆንኩ እኔንም ይጠቀልላል። መጀመሪያ እኔን አናግረኝ፣ ባለቤት ነው እኔን አናግረኝ መጀመሪያ ረጋ። አሁን እሷ በሰጠችው ሀሳብ ላይ ስህተት ነው ብለህ ታምናለህ ወይንስ ትክክል ናት? አዎ ለምን ሙሉ ኦርቶዶክስ ስላለች እኔንም ስለሚነካ እምላለሁ ስላለች የተናገረችው ስህተት ነው ወይንስ ስህተት ነው የተናገረችው ወይንስ እውነት ነው? ስህተት ነው። ስህተት ነው። በጣም ጥሩ። ኢየሱስ እኔን አምልኩኝ ያለበት ቦታ አላገኘሁም መጽሐፉ ላይ ብላለች። ይሄ ስህተት ነው አይደለም? ስለሱ አይደለም። መጀመሪያ ኦርቶዶክስ ሁሉ ስላሴ ነው እያወራች ያለችው። አንዴ ዳዊት ስህተት ነው ብለሃል አይደለ? ስህተት ከሆነ አንዴ ነገር እንጂ ስህተት ከሆነ የተናገረችው ማን እንደሆነ ስህተቱን እናየው። አሁን ኢየሱስን አምልኩኝ ያለበት ስፍራ አጣሁኝ መጽሐፌ ላይ አለች። ስለዚህ ኢየሱስ እውነት መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? ጥሩ። አንድ ሰው መጥቶ አምልኬ ካለ ታመልከዋለህ? አንተ ሎጂክሽን አባ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ንገረኝ። ወይ አንድ አዳም
ይኸውልህ ሙሴ ራሱ ያያችሁት አይደለ? መልስ ነው ትክክል ነች። ልጅቱ አይደለም? ማለት ቆይ ነው። የትኛውም ስፍራ ላይ እንደዛ አታዳምጥም እየሰማሁ እኮ ነው። እኔንም አዳምጥ ነው። እንደዚያ ነው። እሺ አውራሽ ትክክል ነች ልጅቱ እና አምልኩኝ ያለበት ቦታ ጣሁኝ ያለች ይች ልጅ የትኛውም ስፍራ ላይ ኢየሱስ ክርስቶስ አምልኩኝ አላለም። ማረጋገጫ ነው አለ ካልክ ይህን ያልክበት ቦታ ትልቁ ላይ አድርጋለሁ ከፍ ተሰግዳለህ። ኢየሱስ አምልኩኝ ብሏል መጽሐፍ ቅዱስ ላይ። ጨረስክ? ላውራ ሀሳብ ስታላስብ ልስጥ። መልሱን መጀመሪያ ከተናገረችው ቃላቶች ጀምረን እሺ መልስ ነው የምትፈልገው አንተ መልስ አለኝ አምልከኝ ማለት አይጠበቅበትም አንተ ይኸውልህ። ስለዚህ አምልኩኝ አላለም። አያችሁ አይደል? ሁለተኛ እሱ ሳይሆን ቆይ ለምን ሰማ ትመልሳለህ? ሰማኝ እንዲህ አታስወራም ወይ? ብቻህን ካወራ አውራሽ አምልኩኝ ብሏል። ብቻህን ካወራ አውራ ብቻህን አይደለም ያው ዕድል እየሰጠው። ስለዚህ አንድ ሰው መጥቶ አንድ ሰው መጥቶ አምልከኝ ካለ ታመልከዋለህ። አንድ ሰው መጥቶ አምልከኝ ካለ ታመልከዋለህ። ለአምላክነቱ ክርስቶስ ተገልጿል ብለህ ታምናለህ፣ ልታመልከዋለህ። ስለሱ አካል ነው እየጠየቅን ያለው። አምላክን አምላክ የሚያስብለው ምንድን ነው? አምልኩኝ አላለም ብለህ አንድ ጊዜ እኔ አላልኩም። አምላክን አምላክ የሚያስብለው ምንድን ነው? ልጅትን ጥያቄ መልሰው። አምልኩኝ ብሏል ኢየሱስ። አምላክን አምላክ የሚያሰኘው ምንድን ነው? ለመጨረሻ ጊዜ ድልስ የልጅቱን ስህተት ነው ስላልካት ከእርሱ እንጀምራለን። ኢየሱስ መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? ብሏል ስላለ ሳይሆን አምልኩ ማለት ሆኖ አሳይቶሃል። የቱ ጋ ነው ያለው? ሆኖ አሳይቶሃል። ማስረጃ የቱ ጋ ነው? አምልኩኛ ነው ነገር እኮ ሁሱ ንገረኝ፣ ምዕራፉንና ቁጥር። አይሰማም? ይሰማል። ማስረጃውን ያልተሰማው ድምፅማ ይሰማል እኮ ነገርኩ እኮ አምልከኝ ማለቱን ላይ አይጠበቅበትም። ሆኖ ግን አሳይቷል። አምላክ ብሏል ብለህ እንዳልቀር አምላክ ማን ነው? እሺ ምን እያልሽ ነበር? አለ ጨረቃን ከፍለዋል ስትል ቁርአኑ እየተናገረ ያለው በቂያማ ቀን ነው እና የቂያማ ቀን ደርሶ ነው ጨረቃን የከፈሉት። እዛው ላይ የቂያማ ቀን እንደሆነ ነው ጨረቃን እንዲከፍሉ ወይ ደግሞ እንደሚከፍሉ የሚናገረው ክፍሉ ማለት ነው። እሺ አሳይ። እሺ የቁርአን አያው አውጣ የሆነው አውጪ። የቱ ጋር ላውጣሽ? እጅ ላይ ያለ አይደለ? የቱ ጋር ላውጣ? ንገሪኝ። ችግር የለውም አወጣለሁ። አሁን የተናገርከው ከፍለዋል ያልክበትን ማለት ነው። የቱ ጋር ላውጣ? አንተ ያለስከውም የቁርአን አያው እኔ ምን እያልኩ ነበር? ታምራት አድርገዋል። ካደረጉት ደግሞ መካከል ደግሞ ጨረቃን ከፍለዋል። የአይን እማኞች ዘግበውታል አልኩኝ አይደለ? ላውጣልሽ። የአይን እማኞች እንደዘገቡ ጨረቃ እንደከፈሉ። እሺ አንድ አዳምጠኝ። እንደዛ ከፍለዋል ካሉ ከቁርአኑ ጋር ይጋጫሉ። ምክንያቱም የቁርአኑ ሀሳብ የመጨረሻ ቀን ነው እንደሚከፍሉ የሚናገረው ነው። ሐዲሱ ላይ ሰሃቦች ሲከፍሉ አይተናል ብለው ዘገቡ አይደለ? ስለዚህ ቁርአኑ ላይ ጨረቃ አልተከፈለም የሚል የሚጋጭ ቃል መምጣት አለበት። እንደዛ የሚላለ የቂያማ ቀን ነው ይከፍል የተባለው። በጣም ጥሩ። የቂያማ ቀን ነው ጨረቃ የምትከፈለው ይላል ቁርአኑ እያለችን ነው። የቱ ጋር ነው እንደሱ የሚላለው ልጄ? እሺ ላውጣልህ። ቆይ አንዴ ልብ በሉ። ሰምታችኋል? የቂያማ ቀን ነው የሚከፈለው ጨረቃ ይላል ቁርአን እያለችን ነው። ጨረቃ የሚከፈለው የቂያማ ቀን ነው እያለችን ነው። اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر
يا ቅዱሳኖች ለቁርአን ያላችሁ አረዳድ በጣም ይገርማል። ሙፈሲሩነ ሊልቁርአን العظيم ومفسرات ሙፈሲሩነ ومفسرات عظيم። እሺ ሱራ ስንት ታወጣልኛል? ለምሳሌ ምን ይላል? ምን ይላል? እሺ ሰዓቲቱም ትንሣኤ ቀን ማለትም የቀን ቀን ማለት ተቃርባለች፣ ጨረቃም ተጋመሰ ብሎ ነው የሚናገረው ማለት ነው። ምን ይላል ቃሉ? ራሱ እኮ ነው እንትን የሚለው ራሱ ነው የሚያብራራው። ምንድን ነው የሚያብራራውት? ምን ይላል? እሺ በደንብ ስማ። ሰዓቲቱ የትንሣኤ ቀን ብለው ነው በቅንፍ ያስቀመጡት። ስለዚህ የትንሣኤ ቀን ማለት የቂያማ ቀን ነው። ተቃረበች፣ ጨረቃም ተገመሰች ይላል። ስለዚህ የምትገመሰው መቼ ነው? በትንሣኤ ቀን ወይ ደግሞ ቂያማ ቀን ነው። ስለዚህ ብለሽ ራስሽን ጨምር ይሻት አይደለ? ስለዚህ የምትከፈለው ጨረቃ የትንሣኤ ቀን ነው። የምትከፈለው ጨረቃ የትንሣኤ ቀን ነው የሚላለ ይኸውልህ ላንብብልህ ደግመህ ስማኝ። ሰዓቲቱ ሱራ 54 ከቁጥር 1 ላይ ሰዓቲቱ የትንሣኤ ቀን የቂያማ ቀን ማለት ነው ተቃረበች፣ ጨረቃም ተገመሰች ይላል። የቂያማ ቀን እንጂ አሁን ላይ ተገመሰች እንኳን ቢል አይታመንም፣ ከቁርአኑ ጋር የሚጋጭ ነው ነው። በጣም ጥሩ። ሰዓቲቱ እንደዛ ነው የሚለው። ጨረቃ የምትከፈለው የትንሣኤ ቀን ነው የሚላለ ይኸው እዚህ ላይ ሰዓቲቱም የትንሣኤ ቀን ተቃረበች፣ ጨረቃም ተገመሰ ነው። ሰዓቲቱ ተቃረበች ይላል አይደለ? አይደለም፣ እንደሱ አይደለም። ስማ በደንብ ሰዓቲቱ የትንሣኤ ቀን ይልና ተቃረበች፣ ጨረቃም ተገመሰች። ሰዓቲቱ ተቃረበች ይላል፣ ጨረቃይቱም ተገመሰች ይላል። ተገመሰ የሚለው ቃል ምንድን ነው? ተቃረበች አይልም። ሰዓቲቱ ተቃረበች አይልም። ሰዓቲቱ የትንሣኤ ቀን ተቃረበች ነው የሚለው፣ ወይ ደግሞ የቂያማ ቀን ማለት ነው። ሰዓቲቱ ተቃረበች እያልሽ እያነበብሽ ሰዓቲቱ ተቃረበች አይልም ትያለሽ እንዴ? እኔ እንደዛ አይደለም ያነበብኩት። ሰዓቲቱ የትንሣኤ ቀን የሚል አለው እንዴ በመሀል ላይ የትንሣኤ ቀን ወይ ደግሞ የቂያማ ቀን ማለት ነው። በቀነፈ ችግር የለውም። አሁን እዚህ ጋር ጨረቃይቱ ተገመሰች ይላል። ለምን ችግር የለውም። ቁርአን ላይማ ቀጥታ ነው የምናልቀው። በጣም ጥሩ። ሰዓቲቱ ጨረቃይቱ ተገመሰች ይላል አይልም? እሺ አዎ፣ በትንሣኤ ቀን ነው ወይ ደግሞ በቂያማ ቀን ነው የምትገመሰው። ሰዓቲቱ ተገመሰች ይላል። እንደሱ አላለም። ሰዓቲቱ ተገመሰች ይላል፣ ጨረቃይቱ ተገመሰች ይላል አይልም? ሰዓቲቱ በትንሣኤ ቀን ተቃረበች፣ ጨረቃም በትንሣኤ ቀን ነው በትንሣኤ ቀን ነው የሚለው። የዛኔ የተጋመሰ ቀን ትንሣኤ ነበር። እንዴት አለ መሐመድ የነበረበት የቂያማ ቀን ነበር። እንደዛ ካልክ ማለት ነው። ቅድም ያለችነች ሴት ሰዓቲቱ ተቃረበች፣ ጨረቃይቱም ያኔ ተገመሰች ይላል አይደል? ምን ነበር ቅድም ያለችን እሷ? አንዴ ቆይ፣ ጨረቃይቱ የምትገመሰው የትንሣኤ ቀን ነው ብለሽ ነበር የገባሽው አይደለ? ይኸውልህ ሰዓቲቱ በትንሣኤ ቀን ተቃረበች። ኦኬ፣ የትንሣኤ ቀን ወይ ደግሞ የቂያማ ቀን ገና ነው፣ አልደረሰም። ተጋመሰች ካላችሁ ግን ከቁርአናችሁ ጋር ነው የሚገጨው። አንቺ አትተርጉሚ። ቆይ ቃሉ ራሱ እኔ ተርጉሜ አይደለም፣ እኔ ተርጉሜ እኮ አይደለም፣ ራሱ ነው እየተናገረ ነው። የሰማንሽ እኮ ነው። ወገናችን ምን ሆነሽ ነው? ደግሞ በመሐመድ ጊዜ ትንሣኤ ነበር በል። አንቺ አለሽ እንዴት ምን ማለት እንዳለበት ቃሉ ራሱ ይናገር። ሰዓቲቱ ሁሉም የትንሣኤ ቀን ተቃረበች ይላል አይደል? ጨረቃም ተገመሰ። ስለዚህ የዛኔ ጊዜ ትንሣኤ ነበር ማለት ነው ወይ ቂያማ ቀን ደርሶ ነበር? እንደሱ አይልም። ጨረቃ ተገመሰ ይላል። ኦኬ፣ አሁን አንቺ በፈታሽበት መንገድ የፈታ አንድ ኮሜንታሪ አምጪ እስኪ። ተፍሲሩ መመልከት ትችላለህ። ተፍሲሩን እስቲ እናንብበው። በጣም ጥሩ። አሁን ወደ ተፍሲሩ እንሂድ። ሄድ ችግር የለም። ተፍሲሩ ጋር ግባና ይኸው ችግር የለም። ስለዚህ ማንም ዑላማዎች ማለት ነው ተጋምሷል ማለት ታምራትን አድርጓል። የለኛ አይደለች እንደ ሴትያ ወደ ተፍሲር ግባልሽ አይደለ? ተፍሲር ላይ ልግባልሽ። እሺ እንዳለ እዚህ ጋር ተፍሲር አይታመንም ነው። ገብቶሃል? ላሳይሽ። ቆይ ተፍሲር ጋር ግባልሽ አይደለ? አሁን ልግባልሽ እና ተፍሲር እንመልከት። ይሻል ተፍሲር ገባና እንመልከተው። መሐመድ ግን ፀሐይን ከፍላል የሚል ካለ ያው
አትለፍልፊ። ጤነኛ አይደለች። ከየት ነው የመጣሽው? ከአዲስ አበባ ነው። ጎበስ ከመንግስተ ሰማያት እንዳሉ ነው። አንዝጋ ወንሸቀል ቀመር ሱረቱል ቀመር ላይ እንግባ። እንዳውም ምዕራፉን ላስገባ። አይ ተፍሲሩን ነው የሚፈልገው። ተፍሲሩን ክፈታ። አብሽሪ ተፍሲሩ ጋር ልንገባ ነው። ተፍሲሩ ጋር ልንገባ ነው። የማን ተፍሲር እንደሆነ ንገረኝ። ቆይ ከሃዲ ችግር የለም። አብሽሪ እዚህ ጋር ተፍሲር ጠበሪ ላይ ልግባለሽ። ከመጀመሪያው ጀምረን ተሻለርላ አንጃላ ላይ ገባ። ናይ እዚህ ጋር ምን ይላል? ያው ምን ይላል? ወንሸቀል ቀመር ጨረቃይቱ ተከፈለች። የቆሉ ጀለ ሰናኡሁ ወንፈለቀል ቀመር ወካነ ዛሊከ ይህም ነበር አለ። አይሰማም? አሁን ይሰማል። በጣም ጥሩ። ያውና ወንሸቀል ቀመር ጨረቃይቱም ተከፈለች። ወካነ ዛሊከ ይህም ነበር አለ። መቼ? ፊማ ذكر على عهد رسول الله وهو بمكة ነቢይ ሙሐመድ በመካ ሳሉ የተከሰተ ክስተት ነው። ቀብለ ሂጅረቲሂ ኢለል መዲና ወደ መዲና ከመሳደዳቸው በፊት የተከሰተ ክስተት ነው ጨረቃው መከፈል። ወዛሊከ ያም አነ ኩፋር አህል መካ የመካ ከሃዲያኖች ሰአሉሁ አየተን ተአምር ጠየቁት። ፈአራሁም ሰለላሁ ዐለይሂ ወሰለም እንሽቃቀል ቀመር ነቢዩ ሙሐመድም የጨረቃን መክፈልን ተአምር አሳዩአቸው። የዛኔ ሑጀተን ዐላ ሲድቅ ቀውሊሂ በተናገረው ንግግር ላይ በሚያስተምረው ትምህርት በእስልምና ትምህርት ላይ ትክክለኛ እውነተኛ መሆኑን የሚያስረዳ የሆነ ተአምር አድርገው አሳያቸው። ወሐቂቀቱ ንቡወቲሂ የነቢይነቱ ማረጋገጫ ይሆንም ዘንድ አሳያቸው። ፈለማ አራሁም ባዩም ጊዜ ይሄንን ወከዘቡ ወቃሉ ሃዛ ሲሕሩ ሙስተሚር እያሉ ያውና ማስረጃ ያውና ተፍሲር ላይ በነቢዩ ሙሐመድ ጊዜ የተከሰተ ክስተት ነው እኮ። ስለዚህ ከቀያማ ቀን ማለት ከትንሳኤው ጋራ ቁርአኑ እንደሚለው የተከሰተ መሆኑን ተፍሲሩ ላይ ተፍሲሩ ላይ ሄድ ብለሽ ይዛኔ የተከሰተ ክስተት የምናገኘሽ። ቆይ አንዴ አዳምጠኝ። እሺ ይወሰን ስለ ማብራሪያ ከጠየቅኝ ማብራሪያዎች የሚገኙት ሙፈሲሮች ላይ ያብራሩት እና አልጀላል ላይ ሌሎችም ተፍሲራቶች መመልከት ትችላለህ ነው። ገብቷል። ግን ከቁርአኑ ጋር አሁን ታምራት ለማድረግ ታምር ማለት እሱ ሊያስፈራራ እንጂ ታምራት ሊያደርግ ሌላ ርዕስ ላይ ገባች። ሊያስፈራራ እንጂ የመጣው ተአምር ሊያደርግ አልመጣም እያለች ነው። ተፍሲር ጋር ሂድ አይደለ? ካንተ ተረጋጊ። ቀስበ ተፍሲር ላይ ሄደን ጀላላይ ጀላላይ ችግር የለውም። የዛኔ ተከስቶ የሆነ ተአምር መሆኑን አሁን አገኘሽ አላገኘሽም? አገኘሽ አላገኘሽም? አንዴ የዛኔ ተከፈለ ካልክ ከቁርአኑ ጋር ነው የሚጋጨው። ምክንያቱም ቁርአኑ የሚለው የቂያማ ቀን ነው የትንሳኤ ቀን ተከፈለ የሚለው ነው እንጂ እሺ የትንሳኤ ቀን ለምን አለ? ተፍሲር ጀላሌን እያለች ነው አይደለ? ነው ላሳያችሁ ጉድ። ያው ተፍሲር ጀላሌን ላይ ሄድኩልሽ። اقتربت الساعة وانشق القمر ናይ ተረጋጊ። ቀስ በይ አንቺ በራስሽ ስለተረዳሽ ነው ወገናችን። እንደሱ ብሎ ስለነገሩሽ ነው። ተፍሲር ጀላሌን ላይ ገባው ስለነገሩኝ ሳይሆን ቁርአኑ ራሱ ምንድነው የሚለው? የትንሳኤ ቀን ነው የሚለው። የትንሳኤ ቀን ለምን አለ ነው የኔ ጥያቄ። እሺ ላስረዳሽ። በቃ اقتربت الساعة አለ ትንሳኤዋ ተቀረበች አለ። ገብቶሻል አይደለ? ወንሸቅ القمر አለ ጨረቃይቱም ተገመሰች አለ። ይህ ጨረቃዋ መገመስ ለትንሳኤዋ መቃረብ ምልክት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንሳኤ ተቃርቧል። የዛኔ ትንሳኤ ተቃርቦ ነበር። እሱን ከነቢዩ ሙሐመድ እሺ ተረጋጊ ላስረዳሽ። እሺ ስለዚህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና በቂያማ መካከል ማንም አዲስ ህግን ይዞ የሚመጣ ነቢይ ስለሌለ ቂያማ እንደቀረበ ብዙ ቦታ ይናገራሉ። ገብቶሻል? ሌላ ሐዲስ ላይ ምን አሉ? አነ ወሰዓቱ ከሃተይን አሉ። ቆይ ተረጋጊ፣ ቀስ በይ። እንደተቃረበ የተናገሩበት ልነግርሽ እኮ ነው። እኔና ትንሳኤ ልክ እንደዚህች ነን ብለው ተናገሩ። ገብቶሻል አይደለ? እሱን ሐዲስ አውቀዋለሁኝ። እኔ አሁን እያልኩ ያለሁት ከቁርአኑ ጥያቄ ላይ ታተኩር። ጥያቄ ምንድነው? ከቁርአኑ ጋር የሚጋጭ ነው። ምክንያቱም ቁርአኑ እያለ ያለው የቂያማ ቀን ነው ወይ ደግሞ ትንሳኤ ቀን ነው። እሱን ሐዲስ አውቀዋለሁ ነው ያልሽ? አውቀዋለሁኝ እሱን ሐዲስ። አሁን ግን እየተናገርኩ ያለሁትን መጀመሪያ መልስልኝ። ለምን እንዘለዋለን? ርዕስ አትቀይር። ርዕስ በቀየርሽ ቁጥር እየተከተልኩሻለሁ። ቁርአኑ አስፈራሪ እንደሆነ እንጂ ታምር አድራጊ እንደሆነ አይናገርም። እዚህ ላይ ራሱ እዚህ ላይ አለ አስፈራሪ እንደሆነ አታውቅም? ላውጣለህ? እሺ ላውጣለት። አስፈራሪ እንደሆነ ላሳየሽ።
አስፈራሪ እንደሆነ ላሳየሽ። አያቸው ተረ ተፍሲር ጋር ሄዳለች። ተፍሲር ጋር ሄድኩላት። እሺ ጀላሌን ላይ ሄዳለች። ጀላሌን ላይ ወላሂ እያሳያችሁ ነው። ተፍሲር ጀላሌን ላይ ምን ይላል? اقتربت الساعة قربت القيامة ያው القمر انفلق ሱራ 2 አንድ وقيعان آية ሱራ 2 ሰለም ይሰማል። እያራኝ ነው። ቀስ በይ እያራኝ ነው። ረጋቢ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ያው ጨረቃዎች ጨረቃ ተከፍላለች ብለው ጀላሌን ላይ አስቀምጠውታል። ታያቸዋል አይደለ? ይህ ነው። እሺ አንብዩ። ከተከፈለ ራሱ ማለት ነው ውሸቷ የሚያደርገው ቁርአንን ነው እያልኩ ያለው። ምክንያቱም ቁርአን ራሱ እያላለው በቂያማ ቀን ነው የሚከፈል። በስርዓት እንድታወራ እስካሁን ድረስ ታገስናት። ውሸታም እያለች ቁርአንን ሁሉ እንትን እያለች ነው። እሺ አይቻታረለ ቁርአንን በራሳቸው ግንዛቤ ይገነዘባሉ። በቃ ግግም ማለች። እሺ ሌላ ክርስቲያን ካላችሁ መግባት ትችላላችሁ። አይሽ በራሳቸው ግንዛቤ ቁርአን እንደፈለገው ይፈስራሉ። እዚህ የቁርአን አንቀጽ ላይ ግን ሁሴን አሁን ጨረቃ ማን ነው ትንሣኤ እዚህ ሆነች የሚል እኮ የለውም። ቀረበች እያለ ያለው እያልኳት ነበር። በቃ ነው ብላ ግግም ማለት በምንም ነገር ልትረዳት ፈልጉ። እዚህ ጋር ትንሣኤዋ ቆመች ወይንም ደግሞ ጨረቃዋ ተገመሰች አለ አይደለ? እንደተገመሰ እየተናገረ ነው። ወደፊት የሚከሰት ነው ብላ ነው እሷ ግን የገባችው። አይደለም ተገምሷል። በተፍሲር ነው የምፈልገው አለች። ተፍሲር ላይ ያስገባኋት አያችኋት አይደለ? ከዛ አልፈልግም ይሄን አለች። ተፍሲር ጦበሪ ኦኬ ጀላሌን ላይ ሄድልኝ አለች። ጀላሌን ላይ ሄደች ገባች። ስናይላት ጀላሌን ላይ አሁንም ጨረቃዋ ያኔ ተገምሳለች ብለው ጀላሌን አስቀመጡት በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ስለዚህ ቁርአን ውሸታም ነው እያለች መናገር ጀመረች። መጨረሻ ላይ ወዴት መፈራፈኛ ስተጣ ማለት ነው። የመጨረሻቸው ይሄ ነው። እንደማይጋጭ ስናስረዳቸው ጊዜ እነሱ እንደሚጋጭ አስበው ስለዚህ አንደኛው ውሸታም ነው ማለት ነው ብለው አምልጠው ይሄዳሉ። ወይ ቁርአንን ወይ ሐዲትን ውሸታም ብለው። አይ ቅዱሳኖች የምን ይሻላችኋል? ምን ይሻላችኋል? አለ ሰሂህ ቡኻሪ ላይ ሙስሊም ላይ እኮ አለ የጨረቃ መከፈል ተአምር እኮ በግልጽ ተቀምጧል። ይሄ ምንም ያን አልፈልግም እያለች ነው። ውሸታም እያለች ነው። ቁርአንን ወይ ሐዲትን አንደኛውን ውሸታም ካላደረኩኝ አለች። እሺ ክርስቲያን ካለ መግባት ይችላል። إذا في مسيحي محترم يريد أن يناقشنا في العقيدة المسيحية فالمجال مفتوح باحترام.